አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። በያላችሁበት ሁላችሁም ሰላማችሁ ብዝዝት ይበልልኝ። እናንተ ሀይሚና ብሩኬ እኮ የቤት ስራ ሆኑብን ወይኔ በላቸው እና እስኪ በአንዳንድ ነገሮች ዲስከስ እናድርግ። እስኪ ያው እዚህ ያገባም ያላገባም ሊያገባም ያሰበ ይከታተላቸዋልና የጨረቃ ፋሚሊ ብዙ ነውና ብዙ ነንና ለነሱ አስተያየት መስጠት እንደዚህ አይነት ነገር ተከታታይ የሆነ ነገር ሲያመጡ እንደዚህ አይነት ነገር ሲያመጡ እኛ መማማር አለብን። ከስድብ የጸዳ አስተያየት እየሰጠን ለነሱም ይጠቅማቸዋል፣ ለኛም ደግሞ አንዳንድ ነገሮች እንማርበታለን ማለት ነው እና እንደዚህ አይነት ህይወት የሚያጋጥመው ሰው ስላለ ማለት ነው። ልክ አሁን እንደ ሀይሚና ብሩኬ ብዙ ምቀኛ እየገባ በሰው ምክንያት ትዳራቸውን ፍቅረኛቸውን ምናምን የሚያጡ አሉና በእንደዚህ አይነት ነገሮች ላይ መማር አለብን አንዳንዴ ማለት ነው። እና ውዶችዬ ምን ልላችሁ ነው ዛሬ እንግዲህ ትላንትና ሀይሚዬ በሰራችሁ ቪዲዮ ሀይሚዬ በተናገረችው ነገር በጣም እየጨነቀኝ ነው ቪዲዮውን ያየሁት ማለት ነው። እና በጣም ይጨንቃል፣ ያመጡት አይዲያ በጣም ይጨንቃል። የምር እኔ ራሴን አሞኛል ሁሉ ማለት እውነት ነው እንደ ይሄ ነገር እያልኩ ወደ መሄዱ ደርሻለሁኝ እና በጣም ይከብዳል። ግን ደግሞ አሁን ደግሞ ሳስበው ይሄ ነገር እንዴ እውነትም ለመሆን እንትን ለማለት እውነት ነው ብሎም ለመቀበል ይከብዳል። ምክንያቱም ውዶቼ እንደዚህ አይነት ነገር አሁን ለምሳሌ ሀይሚ እንደዚህ አይነት ነገር ተፈጥሮ ቢሆን ወደ ሚዲያ መምጣት አይጠበቅባትም ነበር። ያኔ ድሮ በፊት መጀመሪያ ገና እንደደረሳት መረጃው ምናምን ብሩኬ ማነጋገር ትችል ነበር። በካሜራ ጀርባ ምናምን ሁሉን ነገር መጨረስ ይችሉ ነበር ማለት ነው። ግን ምን ሆነ መጀመሪያ ሀይሚዬ የመጣችበት ምክንያት በሱ አይደለም፣ በሱ ምክንያት አይደለም። ቤተሰብም ጋር አልተጣላሁም፣ ብሩኬም ጋር አልተጣላሁም ብላ እንደውም እወድሃለሁ፣ አከብረሃለሁ ብሩኬ በቃ ስራህን ጨርሰህ ምናምን የምትመጣ ከሆነ እንገናኛለን አይነት ነገር አይደለ ያስቀመጠችው እና እንደዛ ነበረ። ከዛ በነገ ጧቱ ምን ሆነ እሱ ሲታመም ምናምን ተመልሳ መጣሽ ማለት ነው። እና ስቶሪ ላይ ደግሞ ኢንስታግራም ላይ ምናምን አድርጋ ነበርና አስታውሳለሁ። ምንድነው ያለችው? ይሄ ለፍቅር ማን ነው ለምንወደው ሰው ስንል መስዋዕትነት መክፈል አለብን ምናምን የሚል አይነት ነገር አድርጋ ነበርና ይሄ ነገር ምናምን ብዬ ወደ መረጋጋቱ እየሄድኩ ነበረ። ከዛ ደግሞ ምን ሆነ ሀብ ጋር ሲገናኙ ደግሞ አሁንም ለብሩኬ ደግማለታለች። በአንተ እኮ ምክንያት አይደለም ብላ ስሬሱና ነበር የዛኔ የተናገረችው ማለት ነው። ከዛ ምን ሆነ ደግሞ ሌላ ጊዜ ምንድነው ያሉት ደግሞ ያለችው እሱን አግኝታ በአንተ ምክንያት ነው የዛኔ ያልነገርኩ እንደዚህ ነው ምናምን ብላ ደግሞ አለች ማለት ነው። ከዛ ምን ሆነ ደግሞ መረጃ አለኝ አለች፣ መረጃ ተልኮልኛል አለች። ትላንት ደግሞ ምንድነው መጀመሪያ የተላከልኝ መረጃ ሌላ ነው፣ አሁን የተላከልኝ መረጃ ሌላ ነው አለች ማለት ነው። እና የሆነ ተምታቶብኛል ብቻ ዝብርቅርቅ ያለ ነገር ነው እና ይሄ ነገር ስራ ነው ወደ ማለቱም ደግሞ እያደላሁ ነው ማለት ነው። ምክንያቱም እውነት ቢሆን ውዶቼ በዚህ ልክ መጓዝ አይጠበቅባቸውም። ከካሜራ ጀርባ ሁሉም ነገር የሚያልቅ ነገር ነው። እንግዲህ በዛ ላይ ደግሞ እንግዲህ ብሩክ አለማየሁን ሁሉም ባየነው ልክ እየተከታተልናቸው እነዚህ ሁለት ልጆች እየተከታተልናቸው ያደጉ ልጆች ናቸውና መቼም ቢሆን አያደርገውም። እኔ በብሩኬ 100% ተማመናለሁ። የምሬን ነው። በአካልም አለወቀው በምንም አለወቀው ብቻ ግን የምትገምቱት ሰው አለ። ገባችሁ? የምትገምቱት ሰው አለ። ይሄ ሰው እንደዚህ እኮ ሊያደርጋል ብላችሁ የምትገምቱትና አያደርግም ብላችሁ የምትገምቱት አይነት ሰው አለና ብሩኬ መቼም ቢሆን እንደማያደርገው 100% እርግጠኛ ነኝ ማለት ነው። ምክንያቱም ብሩኬ ሌላ ሰው ፈልጎ ምናምን እንደዚህ ሌላ ነገር ማድረግ ቢፈልግ ኑሮ ሴቶችን እኮ መደርደር ይችላል እኮ ይሄ ልጅ ቢፈልግ ኑሮ ማለት ነው። ግን ደግሞ አይፈልግም ከሀይሚዬ ውጪ ማለት ነው። ስለዚህ መቼም ቢሆን አያደርገውም። ሲጀመር እንደነገርኳችሁ ለእናቱ ክብር ያለው የእናቱን ዋጋ የሚያውቅ ወንድ፣ እናቱን ከምንም በላይ የሚወድ ወንድ፣ ለሴት ልጅ ክብር ያለው ወንድ መቼም ቢሆን ሴት ልጅ አይጎዳም።
እና ብሩኬ ሀይሚ የሚጎዳትን ነገር ያደርጋል ብሎ ማሰብ ራሱ አያስፈልግም። በተለያየ ነገር ደግሞ አይተነዋል። ተፈትኖ ያለፈ ልጅ ነው ምናምን እና አይታችኋል። ከዚህ በፊት መኪና ውስጥ ሳመኝ ምናምን ነገር ስትለው እንዴት እንዳላት ቃል አለን አይደል እንዴ ምናምን ብሎ እንዴት ብሏት እንደነበረ ቃል አለን እሱንም አትዘንጊ ነው ያላት። ሪስፔክት ባለው ነገር ማለት ነው። እና ማንኛው ወንድ ነው እንደዚህ አንድ መኪና ውስጥ ተቀምጦ እንደዚህ ሲባል እንደዚህ አይነት ነገር እንትን የሚለው ከባድ ነው በዚህ ሰዓት ማለት ነው። ሲቀጥል ደግሞ አልጋ ላይ ራሱ የሆነ ሰዓት ላይ ቆንጆ ቀሚስ ለብሳ የሌሊት ቢጃማ ለብሳ ምናምን ነገር አለ አይደል? እንዴት ነው ፕራንክ አድርገው ነበር እኛን ለማስተማር በሚሰሩ ሰዓት ማለት ነው። የዛኔም ራሱ በድል ነው የተወጣው ማለት ነው። ስለዚህ ምንም ማሰብ መጨናነቅ አያስፈልግም። ስራ ነው። እሺ ውዶችዬ